ሰላም የተወደዳችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ዛሬ በጣም ቆንጆ አጠር ያለች ብሎግ ልሰራላችሁ ነው እዚህ ካታር። በጣም የሚገርማችሁ ነገር ትላንትና ዛሬ ዝናብ ጥለዋል። ዱዓ እያደረጉ ነበር እየተባለ ነበር እየሰማው ነበር። አሁን ዝናብ ጥሎላቸዋል። እንግዲህ እኛ ጋር እንደ ልብ የምናገኘው የክረምት ዝናብ በአረቡ ዓለም ደግሞ እንደዚህ ዱዓ አድርገው ምናምን የሚያገኙት ዝናብ ነው በነገራችን ላይ። ይሄው እንደምታዩት እንግዲህ ዝናብ ጥሏል ማለት ነው። አሁንም ትንሽ ትንሽ እያካፋ ነው። ማካፋት ይባላል ይሄ። እግዚአብሔር ስራ በጣም ይገርመኛል። ከዛ ሙቀት በላባችሁ ልብሳችሁ እየራሰ ልብሳችሁን ከምትጨምቁበት ሙቀት እንደገና ደግሞ እንደዚህ ብርድ ዝናብ ደግሞ ሲሆን በጣም ያስደንቃል ተፈጥሮ። ወይ 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 ብርድ ወይ ብርድ ወይ ብርድ ወይ ብርድ ሐረ ክረምት ሐረ ካታር ክረምት። እስኪ አሁን ገብተን ደግሞ በቆሎ እንግዛ። እስኪ ሞል እንግባና ሞላችን ይሄን ይመስላል። እዚህ ውስጥ አሁን በቆሎ የሚሸጥ አይመስልም አይደል? ግን ይሸጣል። እቺ በቆሎ brother, how are you? How are you, brother? It's good? Yes. Okay. So you do it. It's from where? From Jordan. From Jordan. Jordan በቆሎ ነው። የጆርዳን ጆርዳን ጫማ ብቻ አይደለም ያለው በቆሎም አለው። አትክልት ስፈልጉ ጊዜ እዚህ መጥቼ ነው የምገዛው። የፈለጋችሁትን ትመርጣላችሁ። ዋጋው ላይ አለ። ዋጋውን አይታችሁ ዋጋ የሌለው ከሆነ ደግሞ ላይ ይመዘንልናል። እዚህ ጋር እናስመዘንና ቲንክ ኢንሳይድ በዚህ ደግሞ እንገባና ነገር 2 ኪሎ ከሰል እንግዲህ ገዝቻለሁ። ደግሞ እዚህ ጋር 2 ኪሎ ከሰል ነው የምጠብሰው። ምንድነው ያልኩት? ለምዶብኝ እኮ ነው። እናስመዝናለን አላለኩም። ብራዘር እይሽኔ ካታር የካታር ዝናብ ሰው እያነጋገረ ነው። በዱዓ ነው ያመጡት። በዱዓ አቤት 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 ክረምት እንደው ብንሸጥላችሁ አልኩኝ። እኔም ይሄን ባህራውን እነሱ አይተውት አያውቁም። የሚገርማችሁ አንዳንዴ መተው በእግራቸው ውሃ ውስጥ ይገባሉ አሉ። የምር ስሳማ አላልኳችሁ በእግራቸው እንደዚህ እንቧቻሉ በባዶ እግራቸው እየወጡ አላልኳችሁ? ይሄው አጨፋማቱ ቅርጭ በላብሪ እንጂ የሚያረጉት በጣም። እዚህ ጋር ደግሞ እስኪ እንግዲህ ከሰላችን እናያይዝ በቆላችን እንዲደርስ። በነገራችን ላይ ድሮ አገር ቤት ማለት ነው እንደዚህ ፍብላችሁ ታውቃላችሁ? ለትዝታ ነው እሺ፣ እንጂ ያው እፍ እንዳትሉ ጭሱ ላይን በጣም ጥሩ አይደለም። ለትዝታ ብዬ ነው እንደዚህ እፍ ያልኩት ማለት ነው። አራት ተነስ በቃ ተነስ። በቆሎን እንዴት እንደምበላው እየፎከርኩ እኮ ነው። ቸኩያለሁ፣ ውስዋስ ላይ ነኝ ምናምን። እንደው እንደዚህ የማብደው ነገር ምን እያልኩ ነው ግን? ማዘው ታዝናንኛለሽ እኮ በቆሎ ለመብላት እንደዚህ ያልሽ። እንደው ድሮ በቆሎ ሲጠበስ ሀገር ቤት አስካልዬ እንዴት ነሽ ደህና ዋላችሁ እንዲህ ሸተተኝ በቆሎው ደረሰ እያሉ በሽታው እኮ ነው የምንጠራራው ሀገር ቤት። እዚህ እናቴ አይሰራም ዶን ዲስተርብ ነው የሚል እዚህ ሀገር እንደዚህ ብታረግ ፈረንጅ አይረዳህም። ቆዳው ስስ ነው። ይሄው መልኩ በጣም ነው የሚያምረው። 9 ብር ነው የሚሸጠው። በቆሎ ስትጠብሱ ተጠንቅቃችሁ መስኮት ከፍታችሁ በር ከፍታችሁ እያሉ ነው። በዋናነት ደግሞ ስተኙ ቤት ውስጥ የተያያዘ ምድጃ ካለ ማጥፋት እንዳትረሱ። ከሰል በጣም እውነቱን ለመናገር መጥፎ ነው። እስኪ ደርስ ቸኩያለሁ እስከ ቀምሰው። በቆሎ ከቀመስኩ በጣም ረጅም ጊዜ ሆነኛል። ሲያዩት የሚያምር ይመስላል። አራራራ ይሄኛውን አሳረርኩት። የኢጂፕሽያን በቆሎ ይመጣል፣ የጆርዳን ይመጣል። ስለዚህ የተለያየ አይነት በቆሎ ይገባል። የተቀቀለውን ቀምሼዋለሁ። በጣም ጣፋጭ ነው፣ የሚጣፍጥ። የት ሀገር እንደሆነ ግን አላወቅኩትም። እኔ ተመችቶኛል ግን
የተቀቀለ በቆሎ መንገድ ላይ ይሸጣል። ሱቅ አገፍ አካባቢ በተለይ በጣም ነው የሚሸጡት። ግን በመስታወት ምናምን አድርገው በደንብ አሳምረውና አዘምነው ነው የሚሸጡት። እውነቱን ለመናገር በጣም ተዛዝለው እየበሰሉ ነው። እንተዋወቃለን ላይ ይቅረቡ እንዴ እነዚህ በቆሎች። ምን ያህል ጊዜ ሆናችሁ ከተዋወቃችሁ? ከማሳ ጀምረው ነው የምንተዋወቀው። እኔና እሱ ውሃ በጣም ይጠጣል። 30 ምናምን የተሰጠንን ውሃ እሱ ነበር ምጥጥ አድርጎ የሚትተወስ ነገር አይረሳኝ። አንተስ ምን ታስታውሳለህ? ምናምን እሱ ደግሞ ቶሎ የሚፈነዳው ነገር አለ ትላለች እሷ ደግሞ። ከሁላችንም እሱ ቶሎ ነው የፈነዳው። ጆርዳን ላይ በጣም 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 ታዋቂ ነው። በነገራችን ላይ ቲክቶከር ነው። በጣም ታዋቂ ነው። ፌመስ ነው። መልኩ ደግሞ ለስላሳ ነገር ነው። ጠንካራ አይደለም። ኧረ በለው እስኪ በጣም ለስላሳ ነው። ትንሽ አረረች። ጥሩ ነው። ትንሣኤ ቤት ላይ እንዝቃለን ይላል ሚጥሚጣ። እንግጣለን ወደሚለው እንቀይረዋለን። አሁን እኛ እንግጣለን፣ እንጋጋጣለን። አንድ የተከበሩ ወንድማችን በቆሎ እኔ እስከ ዕለተ ሞቴ የማረሳው አንድ ወንድማችን በቆሎ እንዴት እንደሚወድ ልነግራችሁ አልችልም። በቃ የሚመች እንግዳ በቃ ቁርጥ አያስቸግር ምን በቃ በቆሎ ያልከው አለ ካላችሁት ደረስኩ ይላል። መጣው ሳይል ደረስኩ በቆሎ ካላችሁ ኧረ በስመ አብ አማን ሰው ጋር ትዝታ ይቀሰቅሳል እኮ እናንተ በቆሎ ቪዲዮ የሆነ ነገር ላይ ቪዲዮ ሳይ እንዲህ ክሎዝ አፕ ሲያደርጉት ማለት ነው ምራቄ አልኩ ወይኔ ምን ላድርጋችሁ? ቤት አሳዘናችሁኝ። አሁን በቃ አማራችሁ ግን እንዳታገኙ ትችላላችሁ። ግን እኔ ኤክስፖርት ልጀምር ስለሆነ ችግር የለውም። ያላችሁበት ድረስ ነው ኤክስፖርት ማለት። በጣም ለስላሳ ነው። አልቋል። እንደምታዩት አጠናቅቄዋለሁ። ከኢትዮጵያ በቆሎ ጋር አይገናኝም። እውነቱን ለመናገር ኢትዮጵያ በጣም ትልልቅ ነው፣ ወፍራም ነው፣ ጥርስ ላይ በደንብ ይገኛል። ይሄኛው በጣም ለስላሳ ነው። የሆነ እኛ እንደውም ያልደረሰ የምንለው አይነት በቆሎ የሚመስለው እንደዛ አይነት ነገር ያልደረሰ ስነክሰው ራሱ እንደዚህ ተነጭቶ ይቀራል። ለምን ንቅል ላይ አልደረሰም አይነት ነገር ነው። ጨዋታ ምን ያህል ሻማ እንደሚመስል ምን አይነት የሚገርም ነገር ነው። በእና ኦርጋይ በጥቁር ስንዴ እንግዲህ በቅመም ያበደ ዳቦ ደግሞ እዚህ ጋር አለ። ኬክ ነው የሚመስለው፣ ግን ፓንኬክ ነገር ነው የሚመስለው። እውነቱን ለመናገር በጣም ያምራል። እንቀምሰዋለን እስኪ። እንዴ በቃ ቻይና ደርሰህ ከመጣ በኋላ ሁሉን ነገር በሹካና በማንካ ነው። በቃ በቆሎ በቢላ ምናምን ከፍሎ ነው የሚበላው። ቡና በቀድሞ በቆሎ ላይ ይሄንን የመሰለ ቡና ሲጣልበት በቃ